የተጠናቀቀውን የአማራ ክልል የአጀንዳ ማሰባሰብ ምክክር መድረክ የወረዳ ተሳታፊዎች የምክክር ሂደት ነው የምናገኘው። በሂደቱም 4500 ተሳታፊዎች በቀጣዮቹ ቀናት ከባለድርሻ አካላት ጋር የክልሉ አጀንዳዎች ላይ የሚመክሩ 270 ተወካዮቻቸውን መርጠዋል። ይህንኑ አስመልክቶ የሀገራዊ ምክክር ኮሚሽነሮች ዛሬ ከሰዓት በኋላ መግለጫ ሰጥተዋል። ሪፖርተራችን ኤርሚያስ በጋሻው ከባህር ዳር የላከልን ጥንቅር አለ፣ ተከታትለን እንመለሳለን። በዚህ ሀገራዊ ምክክር ውስጥ ሳተፍ የጋራ መፍትሄን ለመፈለግ የሰላም አርበኛ ለመሆን ቃል እገባለሁ። መነጋገር በሎን መስማማ ከሩቅ አይመጣም እኛን ያስማማ መነጋገር ይቅር መቃረሩ ይሻል የለም ወይ መመካከሩ የዜጎቻችን ንቃት ከፍተኛ እንደሆነ ያለው ችግር ሳይበግራቸው ያለው ፈተና ያለው መከራ ሳይበግራቸው ያንን ዋጥ አድርገው ትልቁን ምስል ነበር የሚያሳዩት ማለት ሀገራዊ የሆነውን ነገር ነበር የሚያሳዩትና እኔ በዛ በጣም ተደንቄያለሁ። በትናንሽ ነገሮች ላይ ያተኮሩ አልነበሩም ያቀርቧቸው የነበሩ ትላልቅ አጀንዳዎች ለሀገር የሚጠቅሙ አጀንዳዎችን ነበር የሚያነሱትና በሁለንተናዊ መልኩ በጣም የተሳካ በጣም ውጤታማ የሆነ ሂደት ነው የተከናወነው እና ያው በስተመጨረሻው ውይይታቸውን ሲያጠናቅቁ ወኪሎቻቸውን መርጠዋል። በነገው ዕለት ከሌሎች 4 ባለድርሻ አካላት ጋር ተገናኝተው የምክክር ሂደቱን የሚያስቀጥሉ 270 ተወካዮች መርጠው አሁን በዚህ ሰዓት አስተዳደራዊ ስራ እየተሰራላቸው ወደ 4000 ምናምኑ ይመለሳሉ። በነገራችን ላይ በጫካው ውስጥ የሚገኙ የኛ ወንድሞች እኮ ናቸው፣ የኛ ዘመዶች ናቸው፣ የኛ ደምና ስጋም ናቸው። ስለዚህ ለነሱም ታላቅ አክብሮት በዚህም አጋጣሚ ጥሪ የምናቀርበው ልኡካኖቻቸውን እንድልኩልን እነዚህም ወገኖች ወደ ቤታቸውም ሲመለሱ እዚህ መጥተው ያደረጉት ነገር ቢኖር ምክክር ነው። ማንንም የረገመ የለም፣ ያወገዘ የለም፣ የተሳደበ የለም። ብቻ ሁሉም ወደ ሰላሙ እንዲመጣ ጥሪ ለማድረግ ጸሎት ለማድረግ ዱዓ ለማድረግ ከዚያ ደግሞ ሐሳባቸውን ሰጥተው ተወካዮቻቸውን መርጠው ዘላቂ ሰላም በዚች ሀገር እንዲመጣ እነሱንም የሚጨምር ሐሳብ አንድ ላይ የቀረበበት ሁኔታ ነውና እነሱም የኛ ልጆች ናቸውና ይሄን ታሳቢ በማድረግ እነሱም የሂደቱ አካል በመሆን ከወላጆቻችን ጋር ከወገኖቻችን ጋር ለዚህ ልዩ ትኩረት እንዲሰጡ በእናንተ ፊትም በአምላክ ስም ለምናቸዋለሁ፣ ጠይቃቸዋለሁ። ሁለተኛ የቀረቡ ሐሳቦችን በተመለከተ ሐሳብ አይግባችሁ። እሱን ለማረጋገጥ ወንድሜ በኋላ ይጨምርበታል። እያንዳንዱ ሐሳብ የሚጣል ሐሳብ የለም የሚባል ፕሮሰስ ነው እኛ ጋር ያለን። አጀንዳ ተሰብስቦ የሚቀርበት ምን ምክንያት አለ? ግን አንድ መታወቅ ያለበት ነገር ሚሊዮኖች አጀንዳዎች መጡ ማለት ሁሉም የሀገራዊ ምክክር አጀንዳ ይሆናሉ ማለት አይደለም። ይሄ ከወዲሁ መታወቅ አለበት። የሀገራዊ ምክክር ጉባኤ በሚጠራበት ጊዜ የሚነጋገርባቸው አጀንዳዎች ናቸው ተብሎ የሚገመት ከሆነ ሮንግ ነው። ዛት ኢዝ ሮንግ። በየደረጃው በዞን የሚፈቱ አሉ፣ በክልል የሚፈቱ አሉ፣ በፌደራል ተቋማት በኩል የሚፈቱ አሉ። እኛ የራሳችን ሜቶዶሎጂ ያለን የቱን አጀንዳ ለማን እንሰጣለን የሚለውን ነገር መጨረሻ ግን የመጨረሻ አለ አይደለ ይሄ ሁሉ ሂደት አልፎ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ግን በጣም መሰረታዊ ናቸው። ሀገራዊ መግባባት ለማምጣት የሚያስችሉ እጅግ መሰረታዊ ሀገራዊ ጉዳዮች ናቸው። the most fundamental national issues ናቸው እዛ ጋር የሚቀርቡት።